እንደ ጉንፋን ልበለው እንደ ወረርሺ ልበለው እንደሆነ እንዳንዳች ነገር ነው መቼም ያዘኝ። ለማንኛውም በማንበብ ሂደት ላይ ደንቀፍቀፍ ላልኩትና ለመታፈኑ ለድምጼ ይቅርታ ጠይቃለሁኝ። አገር አልባ ባላገር ከተሰኘው የሙሉቀን ተስፋው መጽሐፍ ላይ አገር አልባ ባላገር የሚለውን የመጽሐፉን ርዕስ ልጋብዛችሁ። ተቀዶ እንደጠፋ ውብ መጽሐፋችሁ ግማሽ ዕውቀትን ነው ሁሌም የምነግራችሁ። የቀረው ታሪኬን አንብባችሁ ትጉ፣ ግን የጠፋውን ገጽ እናንተው ፈልጉ። በዚህ ጊዜ ተወለድኩ ማለት አልችልም። እድሜ የአቅራብ ስሌት ውጤት ነው። ድሮ ላይ ልደት የሚከበረው ለኢየሱስ ክርስቶስ ብቻ ነበር የሚመስለኝ። እርግጥ ነው የኔ ሐሳብ አሁንም ያው ነው። ልደት የምንለው በየዓመቱ ታኅሳስ 29 ቀን ነው። ያኔ እኛ ገና እንጫወታለን። ወላጆቻችን ግን ለሳምንት ያህል ላሊበላ ተጉዞ ያከብሩታል። በቃ ልደት ያ ነው ለኔ። ልደቴን ከማከብር መብርሃንና አቡነ ጻዲቁን ብዘክር እመርጣለሁ። ስለሆነም የተወለድኩት ምናልባትም በ1960ዎቹ መጀመሪያ ሳይሆን አይቀርም። ይህን ያልኩት የአብዮቱ ነነ ማንም አይነካነ የሚለው ዘፈን ሲመጣ ጥጆችን አግድ ነበርና ነው። አሁን ላይ ሆኜ ሳስብ ይሄ ዘፈን የተጀመረው የጃንሆይ ዙፋን በፍየል ወጠጥ የተደፈረበት መስከረም 1967 መሰለኝ። በትንሹ እንኳን ከ1960 ላይ 3 ዓመት ሲደመር አሊያም ሲቀነስ አርገን ብናሰላው የተወለድኩት ከ57 እስከ 63 ባለው ጊዜ ነው ማለት ነው። እንግዲህ ከኛ ሀገር እድሜ የሚባለው በዚህ መልኩ ነው። ልጅነቴ በብዙ ጥሩና መጥፎ ነገሮች የተሞላ ነው። ግን መጥፎ ይበዛል። ዘመዶቼ አንዳንዴ በዘመኑ የተሰሩ ነገሮችን እያስታወሱ በዚህ ቀን እንዲህ ነበር፣ እንትና ሲወለድ እኮ አንተ የ1 ዓመት ልጅ ነበርክ እያሉ ያሰሉት ነበር። የአድማሱ በላይ ጦርነት ጊዜ ለመላላክ ደርሼ ነበር አሉ። አድማሱ በላይ የተባለው ጀግና በጃንሆይ ዘመን የጋይንት ወይም ደብረታቦር አውራጃ ገዥ የነበረና የንጉሱ ዙፋን ሲገረሰስ ለወታደራዊ ሥርዓት አልገዛም ብሎ ያመፀው ሽፍታ ነበር። የአድማሱ ጦርነት በታሪክ ባለሙያዎች ዘንድ ብዙም ባይታወቅም ድፍን በጌምድርን ግን ለመቆጣጠር የደረሰ ጀግና ነበር። በ1960ዎቹ መጨረሻ የዚያድ ባሬ ሶማሊያ ሀገራችንን ስትወር አባቴና አጎቴ ሐረርጌ ድረስ ሄደው ተዋግተዋል። አጎቴ ጥርሱን በድንጋይም ሆነ ብሎ አውልቆት ይሆን አሊያም በጥይት አላቅም ጥርስ ጎዶሎ ነው ተብሎ ከግንባር ተመለሰልን። በውትድርናው ዓለም ጥርሱ የተሸረፈና የጎደለ ሰው ለምን ጦርነት እንደማይሰለፍ ለኔ ግልጽ አይደለም። የሆነ ሆኖ አጎቴ ከጦርነት የተመለሰ ቀን እኔ ከብቶቻችን ጋር ዱር ነበር የዋልኩት። የጥይት ተኩስ ሩምታ ሰምቼ ደነገጥኩ። ጦርነቱ ከኛ የደረሰ መስሎኝ የምገባበት ጠፋኝ። መቼም የልጅነት ፍርሃቴ አይሎ ነው ሶማሊያ በጌምድር በቀላሉ እንደማይደርስ ግልጽ ነበር። የኔ ደግሞ ችግሬ በፈራሁና በደነገጥኩ ጊዜ ሽንት ነው የሚለኝ። 10 ጊዜ መቀመጥና መሽናት ነው። ከድንጋጤ ጋር ምን እንዳገናኛቸው እስካሁን ባይገባኝም ከብቶቼን እነ ስምቡልንና እነ ኳሊን ትቼ ወደ ቤት እግር አውጪ ብዬ ሸመጠጥኩ። አጎቴ የፈከረኝ ጎማለላል። ከዚህ አንስቶ እስከ ፎገራ ጥይት ዘርዛሪ እንደ ሽምብራ ዘራፍ አካኪ ዘራፍ ያባብዬ ለጨተተተታ ይለዋል። አሁን ሳስበው አጎቴ የዘመተው ምስራቅ ኢትዮጵያ፣ እሱ የሚለው እስከ ፎገራ ደግሞ የግማሽ ቀን እንኳን የማይርቅ ሲሆን ለምን እንደዚያ ፎከረ? ምናልባት ቤት ስለመታለት ይሆናል እላለሁ። በእድሜ ጠናጠና ያሉ የሰፈራችን ሰዎችም እሱን አጅበው አብረው ይተኩሳሉ። ምናልባት ወጣቶቹ አንድም ወደ ጦርነት ሄደዋል አሊያም ተሸሽገዋል። ለካ ደስታ ነው እንዲህ የሚያረጋቸው። አባቴ ናፍቆኝ አብሮ መጥቷል ብዬ ባስብም እድለኛ አልነበርኩም። አጎቴን ጉልበቱ ላይ ደፋ ብዬ ልስመው ሳስብ ጥይቱን ፈርቼ ከቤታችን ልፍ ብሎ ካለ ትልቅ ቋጥኝ ስር ተደበቅኩ። ተኩሱ አልፎ ሁሉም ወደ ቤት ገብተው ጠላ ሲጠጡ እኔ ሲተኩሱት ወደ ነበረው ቦታ ሄድኩ። የጥይት ቀለህ ለቀማ ገብቼ አጎቴን መገናኘት ረሳሁት። የሰበሰብኳቸውን ቀለሃዎች ከቂጣቸው ላይ የነደልኩ በገመድ አስገብቼ ከሁለቱ እንቦሶች አንገት ላይ አሰርኩት። ያጎቴ ልጆች አባት አልባ እንሆናለን የሚለው ስጋታቸው በአባታቸው መምጣት ስለተቀረፈ ቤታቸው ደስታ በደስታ ሆነ። ዓመታት አለፉ። እኛ ቤት ግን የአባታችን መቅረት ሳያንስ ከ5 ዓመት በኋላ ሌላ ሐዘን መጣብን።
ከቤታችን እኔ 7ኛ ልጅ ሲሆን የመጀመሪያው ልጅ ብቻ ያስኳላ ትምህርት ይማራል። ወንድም ጋሼ እንለዋለን። ወንድም ጋሼ በአገልግል እንጀራ ለሳምንት የሚሆነውን እየወሰደ ደብረታቦር ቤት ተከራይቶ ነበር የሚማረው። ኢህአፓ ነህ ብለው የደርግ ሚሊሻዎች ይዘው በምላሱ ስር ቀደው ባገጩ ገመድ አስገብተው አንጠለጠሉት። በጀርባው ገልብጠው 8 ቁጥርና ወፌ ላላ እንደገረፉት ሰማን። ከስቃይ ብዛት ሚስጥር ያወጣል ብለው ቢያሰቃዩትም የነገራቸው ነገር ያለ አይመስለኝም። በመጨረሻ ሰኞ ገበያ በድጋሚ ሰቀሉት። ሞቶ እንኳን ወንድም ጋሼን ያየ እንዲፈራ ሬሳውን ካጅባር እስከ መሎ ድረስ ከተማ መሃል ለመሃል ይጎትቱት ነበር አሉ። በዚህ ጊዜ የሆኑና የተፈጸሙ ብዙ ነገሮች ልብን ይነካሉ። 2 ነገሮችን ብቻ ልንገራችሁ። አንደኛው በአብዮቱ የተረሸነ ወጣት እናት አባት ሆነው መንግስትን ፈጽሞ መውቀስ አይችሉ። ልጇ ሲገደል በአካባቢው ያለች እናት ማለት የሚፈቀድላት ብትችል ደርግም ማወደስ ነው። አንዲት ወላድ ግን ልጆቿ በሙሉ በቀይ ሽብር አልቀው አንድ ብቻ ይቀራታል። ያንን ሊጨርሱ ሲሉ ትመለከታለች። ከዚያ በደመ ነፍስ ሻለቃ መላኩ የእግዚአብሔር ታናሽ ወንድም የዛሬ ማረልኝ ከእንግዲህ አልወልድም ማለች አሉ። ሁለተኛው ደግሞ እንዲህ ነው። በሰዓቱ ሰው ጥላውን ሁሉ ማመን አይችልም። ግለሰቡ ራሱን ከጠላቶቹ የሚጠብቅበት ሽጉጥ አለው። ምሽት ላይ ሽንቱን ለመሽናት ሲወጣ በጨለማው መካከል የሰው ብዥታ ይታየዋል። ባለሽጉጡም ሳይቀደም ብዥ ወደለበት አቅጣጫ ይተኩሳል። የሆነ ነገር ወደቀ። ግዳዩን ለማየት ፈጥኖ ባትሪ አበራ። የገደለው ግን ቀደም ብላ የግብረ ውሃ ለመውጣት የሄደች ልጁን ነበር። ወዲያውኑ የተኮሰበት እጁ ሽባ ሆኖ መንቀሳቀስ ሳይችል ቀረ። ሰውየውም አበደ። እናቴን ነይ አስከሬንሽን ውሰጂ የሚል መልእክት ላምባ ሊገዛ ከተማ ከሄደ ሰው መጣላት። ረርብ እያለቀስኩ እናቴ መሬት ለመሬት እየተንከባለለች ፊቷን ሁሉ እየነጨች አነባች። አባት የለንም። ብቸኛ ወንድማችንም በዚህ መልኩ ተነጠቀን። አንድያ ወንድሜን አጣሁት። ከኔ በላይም በታችም ያሉት ሁሉም ሴቶች ናቸው። የገደለውን ሰው ባውቆ ኖሮ ደማችንን መልስና ደም መላሽ ይባል ነበር። የኔ ወንድም ግን ደመ ከልብ ሆኖ ቀረ። ደም ለመመለስ መግደል ያለብኝ መንግስትን ነው፣ ክፉ ባላጋራ። ከዚያ በኋላ ከሰው ጋር ስጣላ ለወንድም ጋሼ እኮ እናገራለሁ እያልኩ የሚያሸንፈኝን ሰዎች መናገር ሳልችል ስቀር ይከፋኛል እንጂ የልጅ ነገር እንዲሉ ረሳሁት። የሚገርመው ግን በትውልድ ጅረት ቤተሰቦቻችን በጦርነት ማለቃቸው ነው። አባቴ ሲል እንደሰማሁት አያቴ ማለት ነው በጣሊያን ወረራ ዘመን ከራስ ካሳ ጦር ጋር ዘምቶ ማይጨው ላይ በክብር ለአገሩና ለሰንደቅ ዓላማው ሕይወቱን ሰውቷል። አያቴ አገሩን ለማስከበር ባደረገው የአርበኝነት ትግል ሕይወቱን አጥቷል። አባቴም ለተመሳሳይ ዓላማ የደረሰበትን አላውቅም። እስካሁን ግልጽ ያልሆነልኝ ወንድሜ የተሰዋለትን ጉዳይ ነው። ስለ ሀገሩ ነጻነት ወይስ ዓላማ ቢስ ለሆነ ነገር ተሰዋ? ጥያቄን ሳይመልስ ለዘላለም አሸልቧል። ያ ትውልድ የእሳት እራትን ይመስላል። የእሳት እራት የምትባለው ቢራቢሮ መሳይ ነፍሳት እሳቱ ማቃጠሉን ባለማስተዋል ወደ ብርሃኑ ስትጠጋ ያቃጥላታል። በጨለማው መካከል ያለ ኩራዝ የእሳት እራቶች መጥተው ሲከቡት በየተራ ያንጫረረ ይጥላቸዋል። የወላድ ማህፀን ይለምልም እንጂ አንዱ ሲሞት ሌላው የእሳት እራት ይተካል። የ1960ዎቹ ትውልድም እንደ እሳት እራቶች እያወቁ ባለማስተዋል ለምንም ያለቁ ናቸው ባይ ነኝ። ከኛ ቤት ልፍ ብሎ አንድ ትልቅ ገደል አለ። ከደብረ ታቦር ከተማ የ1 ሰዓት ጉዞ ሳበቢል ነው። ገደሉ አባት መጣያ ይባላል። ማናቸውም ፍጥረት ከብትም ሆነ ሰው በዚያ ገደል ከገባ በሕይወቱ ዳግም አይገኝም። በቀያችን ያሉ ሰዎች ሁሉም ከህጣን ጀምሮ እስታዋቂ የገደሉን ስያሜ ትውፊት ተመሳሳይ በሆነ መልኩ እርግጠኛ ሆነው ይናገራሉ። በድሮ ዘመን ከገደሉ አጠገብ የሚኖር ሰው ነበር። አንድ በእድሜ ጠና ያለ ሽማግሌ የሆነ ተጧሪ አባት ነበረው። ይሄ ልጅ ግን አባቱን ያለምንም ሥራ መመገብ አንገሸገሸውና ለሽማግሌው አባቱ ሥራ አዘጋጀለት። ሥራውም የጓሯቸውን በቆሎ ጦጣና ዝንጀሮ እየበላ ስላስቸገራቸው አዛውንቱ እንዲጠብቁ ተነገራቸው። አዛውንቱ ግን በቆሎ ሲጠብቁ ከተቀመጡበት ጥላ ስር እንዳሉ እንቅልፍ ወሰዳቸው። የጦጣና የዝንጀሮ መንጋ መጥቶ በቆሎውን አወደመው። ልጅየው መጥቶ ሲመለከት አባት ተኝቶ ጓሮ ደግሞ ወድሞ አገኘው። ከዚያ ተናዶ አባቱን ወደ ገደሉ ወስዶ
አንተ ምን ሰርተ ልትበላ ነው ብሎ ሊጥለው ሲል አባቱ እንዲህ አሉት፣ አረ ልጄ የእጅህን አትጣው። ከዚያ በኋላ ልጅም አባቱን በገደሉ ሳይወረውር ተዋቸው። ነገር ግን ልጅየውም ሲያረጅ የገዛ ልጁን በተመሳሳይ መልኩ ወደዚያ ገደል ሊጥለው ሲል አንተ የምትሰራውን ይህንን ሥራ እኔም በአባቴ ላይ አድርጌው ነበር፣ አንተም የእጅህን አትጣው ብሎ ረገመው። ይህ እርግማን እስከ 5 ትውልድ እንደደረሰ ይነገራል። የአፈ ታሪክ የምነግራችሁ የዘመዶቼ ከቅድማያት የመጣ ተመሳሳይ አሟሟት ታሪክ ነው። ምናልባት በሀገር ነጻነት ላይ መሞት እንደዚህ እርግማን ይሆን? ከትውልድ ትውልድ ለሀገር ሲባል ለኔ ቤተሰብ ብቻ የተሰጠ እርግማንስ ምን አይነት ነው? ማን ይሆን አያቴን ምንጅላቴን እስከ ልጅ ልጆችህ ለሀገራችሁ ነፍሳችሁን ሰው ብሎ የረገማቸው? የኔም ሆነ የዘመዶቼ አሟሟት በተመሳሳይ መልኩ መሆኑ ይቀጥል ይሆን? ጊዜ የሚፈታው ጉዳይ ነው። አንዳንዴ ግን አገሬን ሳስባት ለመጠቃት የደረሰች ሽለሙቅ ላም ወይም ጊደር ትመስለኛለች። ብዙ ኮርማዎች ሲያራውጧት ከዋሉ በኋላ ትደራለች። በመጀመሪያ ግን ኮርማዎቹ እርስ በርሳቸው ሲዋጉ ይውላሉ። ያሸነፈው ሽለሙቋን ጊደር ያጠቃል። በመካከል ግን ተሸናፊዎች ገደል ገብተው ሊሞቱ ሁሉ ይችላሉ። አቤት የምትገርም አገር! አረ መቼ ነው ከቂም የምንላቀቀው? አንዱ አንዱን ሲገል ያኛው ልጁ ደግሞ ሲበቀል የልጅ ልጁ ደግሞ ሲነሳ ሲመታ እስከ መቼ ነው የደም አዙሪት ውስጥ የምንዋኘው? እስኪ እንደው ይሄ የደም ዑደት ቢያቆም ልጆቻችሁን ደመላሽ የሚል ስም ማውጣት እስኪያቆሙ ወላጆች፣ አረ እንደውም ቢቻል ከፊደል ገበታ ላይ ደም የሚለውን እናጥፋው። በአማርኛ ክፍለ ጊዜ ልጆቻችን እስቲ በደ አረፍተ ነገር ስሩ ሲባሉ አበበ ደም በደም ሆነ የሚል እንዳይሰጡ እንደው ደን እስኪን ሰርዘው የሰላም የተድላ የጥጋብ የበቀል ሳይሆን የይቅርታ ዘመን ይምጣልን። ከዳኛቸው ወርቁ አደፍርስ መጽሐፍ ላይ ምዕራፍ 7 ደብረ ሲና ከሰነባበቱ በኋላ አደፍርስ አጎቱ ወደሚያስችሉበት ፍርድ ቤት እየሄደ ከየነገርተኞቹ ጋር መወያየት ይጀምራል። ነገርተኞቹም የዋናው ዳኛ የእህት ልጅ መሆኑን እየሰሙ ቀስ በቀስ ይጠጉታል። ከበብ ያደርጉታል። ጉዳያቸውንም ያማክሩታል። እስከ አመጣው ድረስ የዩኒቨርሲቲ ትምህርቱን ከወር በላይ የተመሳሰለ የተወሳሰበ የማይበጠስ የነገር ውጣ ወረድ ያዳምጣል። እየሰለቸውና እያናደደውም ይሄዳል። የእያንዳንዱ ሰው ንትርክ ለሁሉም የሚበጅ ምክር ለመስጠት ያቅዳል። አንድ ቀን ቀደም ብሎ ፍርድ ቤት ይሻገርና ነገርተኞቹ መካከል ገብቶ በጠቅላላውና በመሰረቱ የተሳሳቱትን ማድረግም የሚገባቸውን ለወደፊት እያብራራ ይጀምራል። የምትሉት ሁሉ ይገባኛል። ነገር ግን እንዲህ ያለው ችግራችን ሊወገድ የሚችለው አንድ ሙግት፣ ሁለት ሙግት በመርታት አይደለም። ዛሬ አንተ ሚስትህን ረታሃት ወይም እሷ ረታህ ብትገባ ዋጋ የለውም። ሌሎች ደግሞ እንደናንተ ተፋተው ይመጣሉ። የፍርድ ቤቱን ግቢ ይሞሉታል። ስለዚህ በመሰረቱ አንድን ነገር ከምንጩ መመርመር ይኖርብናል። መጀመሪያ ውሃን ከምንጩ ነገርን ከስሩ እንደሚባለው ነገርን ከስሩ ውሃ ከጥሩ ነው የሚባል ያርሙታል። አሁን እንደሱ ነው እንደሚባለው። እስኪ ለመነሻ ያህል የቤተሰብን አቋም ያፋለሱትን አንዳንድ መሰረታዊ ጥያቄዎችን ጠይቅ። አንደኛ፣ በከተማና በገጠር ሸርሙጦች ለምን ይበዛሉ? ቀላል ኑሮ ስላገኙ ነዋ ይላል አንዱ ነገርተኛ አደፍርስ ነገሩን ሳይጨርስ። አይደለም መልሱ እሱ አይደለም፣ መልሱን በኋላ እንሰጣለን፣ እንዴትስ ለመቀነስ ይቻላል? ሁለተኛው ጥያቄ ነው። ወደ ያገራቸው በመመለስ ስራ ቤት ማቋቋም ይለዋል አንደኛው ነገርተኛ። ለመልሱ አትጣደፍ፣ መልሱን እኔ እሰጣችኋለሁ፣ አትቸኩል። የሽማግሌና ያሮጊት ፊት ለምን እየበዛ ይሄዳል? ሶስተኛው ጥያቄ፣ ሳይጣጣሙ እየቀሩ አንዱ ነገርተኛ ቀጠለ፣ የወንዱ ወይም የሴቷ የዝሙት ፍላጎት ባለመብረዱ። ሌላኛው ቀጠለ፣ ሴቱም ወንዱ ወጣት እየፈለጉ። ቋቸኩሉ፣ የወጣቶችስ የጋብቻን ፍራቻ በምን ምክንያት ሊፈጠር ቻለ? አራተኛው ጥያቄ ነው። ልብ አላቅሙ እየተመኘ የቤተሰብን ኃላፊነት የሚችል ልብ ስለሌለው ነው። የስምንተኛው ሺህ ዓመቱ የፈሰሰ ትውልድ ስለሆነ እንዴትስ ለማስሻሻል ይቻላል? እሺ፣ አምስተኛ ጥያቄ፣ ለአንድዬ በመጠለይ የሃይማኖት ትምህርት በማስተማር
ሽማግሌዎቹ መልካም አርአያ በማሳየት መልሳሉ ነገርተኞቹ ለየራሳቸው። አብዛኛው ሰው ለምን ውቃቢ ራቀው ሆነ? ስድስተኛው ጥያቄ ጠባቂ መልአኩ ስለራቀ፣ ተንኮለኛና ራስ ወዳድ ስለሆነ፣ እንዴትስ ራሱን አውቆ የተሻለ ኑሮ ለመኖር ይችላል? የመጨረሻው ጥያቄ ነው። ምን ይላል ይጠይቃል አንዱ ነገርተኛ ጎላ ባለ አንደበት። ደሞ ራሱን የማያቃለል ነው አቅሙን አውቆ በመኖር። እንግዲህ እስኪ አንድ ባንድ ለመተንተን ሞክር ይላል አደፍርስ። እስኪ እናንተም አንድ ባንድ ለመተንተን ሞክሩ። ሌጊዮን ምንድነው? ሌጊዮን የዝሙት ጋኔን ሌጊዮን የሚባል አለ። ስንቱን የጨዋ ልጅ አበላሽቷል ይመስልሃል? እንዲሁ እየወንዙ ዳር እየውሃ መቅጃው እየተጻረራቸው። እኔ እንዲህ ያለውን ነገር ከየት ያውቄ? ሌጊዮን ብሎ ጋኔል? አዎ አታውቅም? አባዲስ ያውጉህ ስለሱ እንደመቤታችን የማምናትን ጽዮንን እንኳን እንድጠረጥር እኮ ነው። አሁን ደግሞ ሰሞኑን ጨዋታቸው አኮርዲዮ ብቻ ሆኗል። ይሄው ሌጊዮን በአኮርዲዮ ተጭኖ ቤቱ ገብቷል ይሉኛል። አኮርዲዮ ደግሞ ምንድነው? አንድ እዚህ እኔ ቤት የሰነበተ የከፍተኛ ፍርድ ቤት ዳኛ እህት ልጅ አለ። እሱ የሚያጮኸው ነገር ነው የሚያጮኸው። አዎ እሱማ ዘፈን ዘፈንኩ ብሎ ልቦ ወልቋል። ዩኒቨርሲቲ የሚባለው ተማሪ ቤት የማያመጣው ነገር የለም። የዩኒቨርሲቲ ተማሪ ነው ይሉኛል። እነሱ ሰዎች በከተማው ወሬያቸው አላማረ። አሁን በቅርቡ አንዱ አባት የዩኒቨርሲቲ ተማሪ ልጁን ገደለ ማለትም ትናንት ሐሙስ ገበያ ሰማሁ። ምን አጠፋህ ብሎ ለንጉሥ አንታዘዝም የሚሉ አማርኛ አምጥተዋል ነው የሚባለው። ለንጉሥ አንታዘዝም አይጥ ወልዳ ጅራቷ ሲደርስ ሲጥ ለማን ሊታዘዙ ነው? ኋላ የማንም የደሃ ልጅ ሰብስበው እኮ ነው እንዲያው መከራቸውን የሚያውትኝ ንጉሥ። ዘረደሃ ያው አመለ ደሃ ነው። ቢሾሙት ቢሸልሙት አሁን አህያን ቢያስጌጧት የትኛውን ግርማ ሞገስ ልታገኝ? ይበጅ አድርጓል። ሞት ሲያንሰው ነው። ክራርን እንኳን የመሰለ ጨዋታን ሲያስከለክሉ እንዴት አኮርዲዮ ፈቀዱ? ምን አባቴ ላርግ ብለህ አጎቱ ወደ ደብረ ሲና ሲመለሱ ካንድ ምስል ከሚያነሳ ጓደኛው ጋር እዚህ ከተቀመጡ ይሄው 15 ቀናቸው። ትናንት ቅዳሜ እኮ አለፈ። ምን እንሁም ባዮች ናቸው። አንዱ አደናድናለሁ ባይ ነው፣ ሌላው ደግሞ ያገሩን ምስል አነሳለሁ ይላል። አይ እውንም ነገሩ አያምርም። አባ እንዳሉት አሬ ሚካኤልን ምስል አንሳልይ ብለው ደግሞ ምን ያደረገ መሰለ? ቤት አባቴ ያውቄ ራሱን ሳለመስማቱ ይሻላል። ግድ የለዎትም። እነዚህ የዩኒቨርሲቲ ተማሪዎች ጠግበዋል፣ በጣም ጠግበዋል። እነዚህ ዩኒቨርሲቲ ተማሪዎች ጥጋባቸው በምንድን ነው የሚበርደው? ከሀገሩ ነባር ባህል ጋር የሚቃረን ነገር ማምጣትስ የትልቅነት መለኪያው ነው። አደፍርስ ከተሰኘው የዳኛቸው ወርቁ ልቦለድ ላይ ደግሞ 51ኛው ምዕራፍ ልጋብዛችሁ። ለመሆኑ ጋሽ ጥሶ አንድ ነገር ልጠይቅህ። መቼም ባህላችንን ከመረመርን ጥሩ እውነትና እምነት ይገኝባቸዋል የሚል አስተሳሰብ ስላለህ ምናልባት መልስ ይኖር ይሆናል። አይ መልስ ባይኖርኝም እውነት ያጣሉ ብዬ አላምንም። እሺ የኢትዮጵያ ነገስታት የሰለሞን ዘሮች ናቸው በሚባለው ታሪክ ትስማማለህ? ታምንበታለህ? እንዴታ መስማማቱን ተወውና በእርግጥ አምንበታለሁ። የሰለሞን ዘር ከሰማይ በታች ከምድር በላይ ለሰለሞን ያልተገለጠ ጥበብ እንዳልነበር አታውቅም እንዴ? እኮ ስለ ንግሥተ ሳባ ስለ ቀዳማዊ ምኒልክ ስለ ምን አዘረዘረ አትድ ከማምንበታለሁ ብዬሃለሁ። ሌላ ጥያቄ አለኝ። ታሪክ ስትል ምን ማለትህ ነበር? የጥንታዊቷን ኢትዮጵያን ባህል፣ ወግ፣ ልማድና ቅርጽ፣ ፍልስፍናና ሃይማኖት አነሳስና ውድቀት የሚያሳይ የቃልም ሆነ የጽሑፍ ቅሪት ነው እና ይህንን ቅሪት አጥብቀን የያዝነው እኛ ብቻ ነን ነው የምትለው? ሳንሆን አንቀርም ነው ያልኩት። ሰለሞንና ሳባም ከቅሪቱ ውስጥ ናቸው ነው የምትለው? አዎን ናቸው። ቀዳማዊ ምኒልክ ከሰለሞን መወለዱ ይነገራል። በእርግጥ በቅሪቱ ውስጥ ነው፣ ጥርጥር የለውም። ስለዚህ የኢትዮጵያ ነገስታት የሰለሞን ዘሮች ናቸው ብለን እናምናለን። እኔ አልቀበለውም። ለምን አትቀበለውም? የምናብንበት አብዛኛው ነገር ራሳችን የፈጠርነው በመሆኑ ደጋግመን ተስማምተናል።
ስለዚህ እንኳን ታሪክ ያቆየውንና ድንገትስ ተፈጥሮ ቢሆን እንደ ሰደድ እሳት የሕዝብን መንፈስ ያዳረሰ መሆኑን ከተመለከትክ አንተ ብቻ የማትቀበልበት ምን ምክንያት አለህ? የሌላው ሰው እምነት እኔን እንዳምንበት የሚገፋፋኝ ምክንያት ሊሆን አይችልም። አንደኛ የጥንታዊት ኢትዮጵያ ታሪክ የኛም ታሪክ ቢሆን እኔ አልቀበለውም። ሁለተኛ አብዛኛው የምናምንበት ነገር የራሳችን ፈጠራ ቢሆን በዚያኛው ፈጠራ አላምንም፣ ህሊናዬ አልተቀበለውም ነው የምትለው? አዎ ህሊናዬ አልተቀበለውም። ህሊናዬ ስላልተቀበለው እምነት ሊኖረኝ አይችልም። ህሊናዬ አልተቀበለው ለምን ይመስልሃል? ለምን እንደሆነ አላቅም፣ ብቻ አልተቀበለውም። ለመቀበል ስላልፈለክ ነው። ለምን አልፈልግም? የባዕድ ተጽዕኖ የሚገዛ ስለሚመስልህ፣ በራስህ ስለማትተማመን፣ ስለምትፈራ። ስለዚህ ነው ለመቀበል የማትፈልገው። ስማኝ እስኪ አንድ ነገር ልጠይቅህ። ጠይቀኝ፣ የምችለው ከሆነ መልሳለሁ። ዘመናዊ ስልጣኔ እንደ ጋንዲ፣ እንደ ኬኔዲ፣ እንደ ኪንግ ያሉ የፖለቲካ መሪዎች፣ እንደ ኢየሱስ፣ እንደ መሐመድ፣ እንደ ቡድሃ ያሉ የሃይማኖት መሪዎች፣ እንደ ናፖሊዮን፣ እንደ ደጎል ያሉ ጀነራሎች ለማፍራት እንደ ጣረች ነው ሁልጊዜ። አዎ እንደ ጋሊሊዮ፣ እንደ ኒውተን፣ እንደ ኤንስታይን ያሉ የሳይንስ ሊቆች፣ እንደ ቤትሆቨን፣ እንደ ሞዛርት፣ እንደ ዮሐንስ ስትራውስ ያሉ ሙዚቀኞች፣ እንደ ሊዮናርዶ ዳቪንቺ፣ እንደ ራፋኤል፣ እንደ ሚካኤል አንጀሎ ያሉ ኬንያት፣ እንደ ዶስቶቭስኪ፣ እንደ ሼክስፒር ያሉ ደራሲያን፣ እንደ ፎክሌረር ደግሞ ጥሩ ነው በዘመናዊ ስልጣኔ ዓላማ ተስማምተናል ማለት ነው። በዚህ ዓላማ ከተስማማን ዘንድ እንግዲህ ኢትዮጵያ በበኩሏ ከሆነላት እንደ ሰለሞን አይነት ጠቢብ መሪ ማግኘትን አርማ ማድረጓ እንዴት አዲስ ነገር ሊሆንብህ ቻለ? ደግሞስ በሙሉ ልባችንና አእምሮአችን ካመንበትና ከፈለግነው ሰለሞንን መሰል መሪ በኢትዮጵያ መሬት ላይ የማይበቅልበት ምን ምክንያት አለ? ምክንያቱን አላቅም፣ በቅሎባት ግን አላየሁም ከዚህ በፊት። ተሳስተሃል እንግዲህ እኔ ልጅ። ብዙ ጠቢባን፣ ብፁዓን፣ ቆራጥና ኮምጫጫ የሆኑ ሰዎች በቅለውባታል ኢትዮጵያ። እንደ የዛና፣ እንደ ላሊበላ፣ እንደ ምኒልክ ያሉ ጠቢብ መሪዎች፣ እንደ አምደ ጽዮን፣ እንደ ቴዎድሮስ፣ እንደ መኮንን ያሉ የወታደር መሪዎች በቅለውባት ይሆናል። እሺ የበቀሉባት ከመሰለ ዘንድ ዛዲያ በእርግጥ ባርማችን ካመነን ታላቅና ብፁዓን ሰዎች የማንፈጥርበት ምን ምክንያት ሊኖር የሚችል ይመስልሃል? እርግጥ ነው እምነታችን የድንገተኛ ስሜት ጉዳይና ጉንጭ አልፋ ሆኖ ከቀረ ከስም ብቻ መኖር ለሮማውያንም ሆነ ለግሪኮች ወደፊትም ለአሜሪካውያኖችና ለሞስኮቮች የሚበጅ አይሆንም። ምድር በሰው መሰል ዲያብሎሶች እንደተመራች ትቆያለች። ስጋን ወደ መርዝ በረከትን ወደ መርገም በሚለውጡ መሪነታቸውን በመጥፎ ተግባራቸው ብቻ የምናቅላቸው ውለታቸውን ወህኒ ቤት በመጣል የምንከፍላቸው መሪዎች እምነታችንም መሽቶ እንደሚጠፋ ጥላ ቆይቶ እንደሚበተን አቧራ ይሆናል። እና አርማው ምንም ይሁን እምነታችን ነው ዋናው መሳሪያ ነው የምትለው? አዎን እምነታችን ነው ዋናው መሳሪያ። ዛፍ ፍሬው ውስጥ እንደሚደበቅ የምንፈልጋቸው ሰሎሞኖች፣ ጻድቃንና ሰማዕታት ኢትዮጵያ ፍላጎታችንና ዓላማችን ውስጥ ይደበቁ እንጂ መውጣታቸው አይቀርም። መቼ ነው ታዲያ የሚወጡት? እነዚህ ሰሎሞኖች፣ ጻድቃንና ሰማዕታት አትቸኩል፣ ይወጣሉ። ነበሩ፣ አሉ፣ ይኖሩናል። ባርማችን በእምነታችን ውስጥ ስለተደበቁ የሌሉ አይምሰልህ። ፍርሃት የለሽ፣ ስስት የለሽ፣ ፍርድ አዛቤ፣ የጥበብ ምንጮች የሚሆኑ ሐዘንን ደምሳሽ፣ ብስጭትን አጥፊ፣ ሕይወታቸው የኢየሱስን መንገድ የተከተለ፣ በማጣት የማይጨነቁ፣ በማግኘት የማይፎክሩ፣ በጠቅላላው ለዓለማዊ ድሎት የማያፈችሉ ጽኑ፣ ብሩህ፣ ታጋሽ፣ እርጉ ሰሎሞኖቻችን፣ ጻድቃኖቻችንና ሰማዕቶቻችን ይወጣሉ ከየፍሬዎቻችን። ከኛ የሚፈለገው በእምነታችን ብቻ ጸንቶ መገኘቱ ነው። በእምነታችን ብቻ ጸንቶ መገኘቱ። ሰማኸኝ አይደል? ከኛ የሚፈለገው በእምነታችን ብቻ ጸንቶ መገኘቱ ነው።